ሰላም እግዚአብሔር እንግዲህ ሁላችሁም ጋር ይሁን እያልኩ እነሆ ዛሬ ከቀናት በኋላ እንግዲህ ወደ ስቱዲዮአችን ተመልሰን አዲስ አበባ ላይ ተገኝተን እንግዲህ ቪዲዮ ለመስራት በቅተናል። እንግዲህ ውድ ቤተሰቦች ነገሩ ስንገባ አብራችን ለነበራችሁ ከጎናችን ለነበራችሁ ውድ ተመልካቾቼ ምስጋናዬን እያቀረብኩ የዛሬ ቪዲዮን በዚህ መልኩ እጀምራለሁ። እንደተለመደው እንግዲህ ቤተሰብ ያሉናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ሀሳብ አስተያየታችሁ ደግሞ ኮሜንት ላይ እየጻፋችሁ ቪዲዮን ላይክ እና ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ውድ ቤተሰቦች እንዴት ነው? ሁላችሁም ሰላም? ያው ካሜራም አለ። በእርግጥ ቅድም ተገናኝተናል። መቀረጽም ስላለበት እንግዲህ ፍቃደኛ ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና ተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዲና ሰላም ናችሁ? ሰላማችሁ በያላችሁበት ዓለም ዳርቻ ሰላም ፍቅር እየተመኘው ዛሬ በአዲስ ነገር መጥቻለሁ። የዛሬው ደስ የሚል ነገር ነው እየላችሁ የመጡ ቤተሰብ ነው ሰብሰብ አድርጌ እየላችሁ የመጡ እንግዲህ ትናንት ዕለት ሚኪና ልውላችን በሰላም አዲስ አበባ ገብተናል ብለው ትናንት ዕለት ቪዲዮ አይታችኋል ብዬ ተስፋ አድርጋለሁ። በራሱ በልውል እንትን ተለቋል። ያላያችሁ ደግሞ ገብታችሁ ማየት ትችላላችሁ ማለት ነው። ስትጀምሩ ግን እስኪ ልጠይቃችሁ፣ ላይክ አድርጉ። ላይክ ያደረጋችሁ በጣም ብዙ ሰዎች ትገባላችሁ፣ ቪዲዮ ታያላችሁ። ላይክ የምታደርጉ ሰዎች ግን በጣም በቁጥር ትንሽ ሰዎች ናችሁ። ለምን እንደሆነ አላውቅም። እየረሳችሁ ከሆነ ለማስታወስ ያክል ስትጀምሩ ላይክ አድርጉ። ዛሬ የላችሁ የመጣሁት እንግዲህ የልውል ፍቅረኛ እናቱ እንግዲህ ልውል ከክፍለ ሀገር ከሄደ ቀናት ጀምሮ በዚህ በጣም የሰው ደግ የሰው በቃ ምንም አይነት ቃል የማይገልጻት ፍቅረኛው ኦልሬዲ ፍቅረኛው ማለት ይከብደኛል፣ ሚስቱ ልበላችሁ ለእናቱ ለልውል እናት ያለቻት እህቱ እንግዲህ የት እንዳለች ምን እየሰራች እንደሆነ አይታወቅም። ይቺ ልጅ ግነት እንደ እናቷ እየተንከባከበች ከዘላለም ጋር እንግዲህ እስካሁን ድረስ የልውልን እናት ስትንከባከብ ነበረ። ዛሬ ደግሞ የእንኳን ደህና መጣህ እናቱ ቤት ሰብሰብ ብለው እኔ ግን ልጅቷን ወድጃት ልሞት ነው። እሺ በጣም እንደው ጸባያን አይቀይረው ብላችሁ ጸሎት አድርጉላት። እናት የሆነች ልጅ ናት። በቃ አሁን ሴት ልጅ በተፈጥሯችን ፍቅረኛችሁ ወይ ሆነ ባላችሁ ብዙ ሰዓት ጊዜ አብራችሁ እንዲያሳልፍ ምናምን እንፈልጋለን። የዚችን ልጅ ደግሞ ሳይ ደግሞ እጅግ በጣም እኔ አላቅም፣ ቃል የለኝም። የእውነቴን ነው የምላችሁ። ስራውን የምትረዳለት ያለበትን ሁኔታ ሁሉ ነገር በጣም በቃ እንትን ያለች ልጅ ናት። ረጋ ያለች ጓደኞቹ እንኳን ብዙ ነገሮች በልውል ላይ እንደዚህ እያሉ ብዙ ስም ማጥፋት እንኳን እንትን ቢል እሷ ግን ምንም ማትቀየር ሴት ናት። እናቱ ደግሞ እንግዲህ ታውቃላችሁ የልውል ነገር ሞቷ ነው። ልውል ምን ያክል እንደምትወደው እናቱ እሱም ለእናቱ ይሞትላታል። እናትየዋም ለልውል በጣም ትልቅ ቦታ ያላቸው ናቸው። እንግዲህ ከስንት ቀን በኋላ እንግዲህ ተገናኝተዋል ማለት ነው። የዛሬው ቤት ውስጥ ሰብሰብ ብለው የቤተሰብ እንዲሁም አብዛኞቻችሁ እንዴት ሳይጋቡ እንዴት ልጅ ይወልዳሉ እያላችሁ በጣም ብዙ ነገሮች እያየው ነው እና ወደ ክፍለ ሀገር ሳይሄድ በፊት እርግጠኛ ነኝ 1 ወር በፊት መሰለኝ ካልተሳሳትኩኝ የልጅ አባት ሊሆን ነው ብሎ በቪዲዮ መሀል እያወራ ነበር እና እሱን ነገር ቆርጠው እያወጡ በቶክቶክም በምንም እያየሁት እየተዘዋወረ ነው እና ሳይጋቡ እንዴት ይወልዳሉ? አሁን እኮ እንደዛ የሚባል ነገር የለም። የእውነቴን ነው የምላችሁ። እንኳን አይደለም ልውል ጊዜ የሌለው ሰውና ጊዜ እንኳን ቢመቻችልሽ ምናምን ግዴታ ዋናው ፍቅር ነው። በውስጥሽ የምትፈላለጊ ከሆነ ግዴታ እዚህ ጋር ሰው እዩልኝ አትይም። ሰርግ ምናምን ስንት የተቸገረ ሰው አለ። ሰርግ የሚያሰርግበትን ብር ለተቸገሩ ሰዎች በጣም በቀን አንዴ መብላት ያቃታቸው ሰው አለ ኢትዮጵያ ውስጥ በኑሮ ውድነት በሁሉም ነገር በጣም ብዙ ነገርም የሚቸግራቸው ሰዎች አሉ። ለእነሱ አይሰጥም እንዴ ሰርግ ከማስረግ? እሱም እቅድ የለውም። ልውልም ስለ ሰርግ ስለምን ሲያወራ ሰምቼ አላውቅም።
በፊት ነበረ ሽማግሌ ልኬ እናቴን አስደስቼ እንደዚህ ምናምን የሚለው እንጂ አሁን ላይ እንኳን እንደዚህ አይነት ወሬም የለም። እኛው ዝም ብለን የምናናፍሰው ኮሜንተሮች ምናምን ነው እንጂ እሱ ምንም ነገር ስለ ሰርግ ሲያወራ አልሰማውም ማለት ነው። የልጅ አባት እንዴት ሳያገባ እንደዚህ የሚል ጥያቄዎች ኮሜንቶች እያየ ነው። ያው ወደሱም እንግዲህ ራሱ መልስ ይሰጣችኋል። ለማንኛውም ዛሬ ግን ተሰብሰብ ያሉበት እንዲሁም እንግዲህ በደንብ ልጅቷን አታውቋትም አብዛኞቻችሁ። ለእሷ ደህንነት ሲባል ፊቷ ተሸፍኖ እኔም ዝም ብዬ እሷን ፊት ለፊት አምጥቼ እንትን አልላችሁም። ምክንያቱም ስንት ጥላት ስንት ነገር አለ። ለዛ ሲባል ደግሞ ለልጅቷ ፊቷን ሸፍኝ ነው ማሳያችሁ። እንግዲህ ከቤተሰብ ከእናቱ ጋር የቆየውን ቆይታ እንግዲህ በዚህ ቪዲዮ አሳያችኋለሁ። እንግዲህ መመስገን ያለባቸው ሰዎችም እስካሁን ድረስ ከሱ ጋር አብረው እስከ መጨረሻው ድረስ ዘላለም፣ ሚኪ፣ ሌሎችም በጣም መመስገን ያለባቸው ሰዎች ይመሰገናሉ። አሁን ደግሞ ትልቅ እንትን የምትሆንባቸው ሸክም የምትሆንባቸው ያቺ መቅደስ እሱ ቤት እስካለች ድረስ አሁን ተመልሶ መጥቷል። እሱን እንዳትጎዳው ብቻ ነው የምፈራው። ነገራችን ላይ እኔ በልዑል በጣም እየተናደድኩበት ነው። በመቅደስ ዙሪያ ላይ በጣም በተደጋጋሚ ቤት ውስጥ አስቀምጠህ በራስህ ጥላት እናትህ ወይ ሚስቱ አለች ብዙ ነገሮች አሉና ይሄ ሁሉ ነገር ለምን ታደርጋለህ? መልስ አይሰጥም። እና በዚህ ላይ ደግሞ ለራሱ ለደህንነት አሁን ላይ ደግሞ ለራሱ ሲል መቅደስን እዛ ቤት ማውጣት አለበት። የእሱ ሰላም ከእናቱ ከሚስቱ ጋር ሰላም ሆኖ እንዲኖር ከፈለገ እዛ ግቢ ውስጥ ወይ ከፈለገ መካዘን አለ ብለዋላ ሰዎች እንትን ሲሉ ምናምን የሚያስቀምጥበት እዛ ወስዶ ማስቀመጥ ይችላል። አክስቱ ስለሆነች እዚሁ እየተንከባከቡ በሱ ሰዎች ምናምን እንድትቀመጥ ነው የሚፈልገው እንጂ እዛ መካዘን ቤት መዝጋት አይፈልግም። ህሊናውም አይፈቅድለትም። እንደ ሌላዎቹ ያው ታውቃላችሁ አይደለም፣ የገዛ ስጋችሁ ይቅርና የፈለገው ባዳም ቢሆን ከባድ ነው ለሱ። ለዛም ይመስለኛል መቅደስን ካጠገቡ እንድትርቅ የማይፈልገው። ለማንኛውም ምንም አለ ምንም በሰላም ወደ አዲስ አበባ መመለሳቸው እግዚአብሔር ይመስገን። በጣም ብዙ ነገሮች እየሰማንን በልዑል በሚኪ ላይ የሆነ ነገር እንዳይሆን እያልን ራሳችን ስናስጨንቅ በስከ መጨረሻ እንግዲህ በሰላም መተናል። ስራችንን ጨርሰን ብሎ እንግዲህ ቢያንስ የሆነ ነገርም ቢቀርም እንኳን አዲስ አበባ ሆነን የተወሰነውን እንጨርሳለን። በተረፈ ደግሞ ለጓደኞቹ ምስጋና አቅርቧል ማለት ነው። እናቱን ሚስቱን እየተንከባከበ ይሄ ሁሉ ቀናት ሳይሰለች ቀንና ሌሊት ከእግዚአብሔር በታች ለዘላለምም ሲያመሰግን ነበረ። ዘላለም ብቻ ሳይሆን ከካሜራ ጀርባ አሉ ብዙ ሰዎች እንደዚህ ፊት ለፊት መጥተው መታየት የማይፈልጉ እነሱም እንግዲህ ሲመሰገኑ ነበር። እናትየዋም እንግዲህ የእውነቴን ነው የምላችሁ በጣም ደስ ብሏት ስትመርቅ የእናት ደስታ ደግሞ ይጋባል እኮ። እናት ሁል ጊዜ ትሳቅ። የእውነቴን ነው የምላችሁ እናት ስትስቅ የሆነ እንትኗ ደስታዋ ምኗ እንትን ሲል የሆነ ነገር ይጋባባቸዋል። እና የልዑል እናት ደግሞ ያላት ለልጁ ያላት እንትን በጣም እሷ እናቱ ቅን ስለሆነች ይመስለኛል እንደው ጥሩ ሰው የሰጣት። ምራት ለማለት ይከብዳል። ልጅ በሏት በቃ። ያችኛዋ ሴቷ ልጅ ምን እንደምታረግ እንኳን ወንድሟ ላይ እናቷ ላይ ምንም ነገር እንትን ሳይላት፣ ይችኛዋ ደግሞ የልዑል ሚስት ደግሞ እየተንከባከበች የደም ብዛት ነው የደም ማነስ አለባቸው የልዑል እናት እንዳያማቸው በተቻላት አቅም በቃ ብዙ ነገር እንዳያስቡ ከዘላለም ጋር ሆነው በጣም ይሄ ሁሉ ቀናት እንግዲህ እናትን ተንከባክበው አስረክበዋል ማለት ነው። ዛሬ ደግሞ እንግዲህ ሰብሰብ ብለው እንግዲህ ሁልጊዜም ታውቃላችሁ ልዑል የሆነ ቦታ ወጣ ብሎ ለአንድ ሳምንትም ለሁለት ሳምንትም ቆይቶ ሲመጣ ሁልጊዜም የቤተሰብ ስብሰባ አለ። ላደረጉለት ከጎኑ ለሆኑ ሰዎች የምስጋና ማለት ነው።
እናቱም የምትመርቅበት ጊዜ ነው። እኔ በጣም ደስ ብሎኛል። ከነገራችን ላይ ልዑል እንደዚህ በሰላም ተመልሶ ከእናቱ ከቤተሰቦቹ ተሰብስበው ማየት ለእኔ አላውቅም። የእውነቴን ነው የምላችሁ። ብዙ ከሚወሩት ወሬዎች ከምንሰማቸው ነገሮች ሁሉ ያን ሁሉ ነገር አልፎ በሰላም መጥቶ እንደዚህ ቁጭ ብሎ ሲያወራ ማየት ራሱ ከዚህ በላይ ደስታ የለም። ልዑል ሰው አማኝ ነው። ከነገራችን ላይ ሁሉም በሄደበት ሰው የሚጎዳው አይመስለውም። ሰው የሆነ እሱ እንዳሰበው እንትን የሚል ሰው ነው እና ሞት ደግሞ በአሁኑ ሰዓት ደግሞ ሰው በሚያስፈልገው ሰዓት ከጎኑ የማይነጠለው ደግሞ ሚኪ። በጣም ብዙ ልጆች ስለ ሚኪ ስታወሩ ነበር። ሽልማት አንድ ቀን ተሰጥቶት አያውቅም። ባለፈው እኮ አላያችሁም እንዴ? ልዑል ጠፍቶ ሳለ አንድ 15 ቀን ታግቶ ሳለ እሱ ከተገኘ በኋላ እኮ ስጦታ ተሰጥቶታል። አልተሰጠውም የምትሉ ሰዎች ማለት ነው። እንግዲህ በሳምንት ሳምንት ደግሞ አቅም አይችልም እና አልተሰጠውም የምትሉ ሰዎች እዛ ገብታችሁ እዩ። ለሚኪ ከዚህ በፊት ልዑል አሪፍ ነገር ሰጥቶታል። በእናንተ በህዝቡ መሀል እንግዲህ ቪዲዮ ተሰጥቶ ዲኤምሲ ላይ ሄዶ ምን አይነት ስጦታ እንደተበረከተለት አይታችኋል ብዬ ተስፋ አደርጋለሁ። ካላያችሁ ደግሞ ሂዳችሁ በአዲስ ማየት ትችላላችሁ። እንደውም ለዘላለም ነው ያልተሰጠው። ዘላለም ከዚህ በፊት ደግሞ ኤርሚያስ በጣም ሲደክም ሲለፋ ነበረ። በመሀል ላይ የሁለታቸው ያለመግባባት ስራውን እንዲያቆም ተደረገ። ከዛ በኋላ ምንም ነገር አላየውም። በእርግጥ ግን ደግሞ እነሱ ስጦታ አይፈልጉም። ስጦታ ስላልተሰጠው አላግዝም፣ ስጦታ ካልተሰጠኝ እንደዚህ የሚሉ ሰዎች አይደሉም። በጣም እርስ በርሳቸው ይከባበራሉ። እርስ በርሳቸው የሚሰሩት ነገር በጣም ደስ የሚል ነገር ነው። ሙር ደግሞ በልዑል ላይ ደግሞ የሚጨክን አንድም ሰው የለም። ሁልጊዜ ልዑል የሆነች ስህተት እንኳን ቢሰራ እንኳን የእሱን ስህተት ለመሸፋፈን ካለበት ችግር ለማውጣት ሲሯሯጡ እንጂ ኧረ አንተ እንዲህ አድርገሃል አንተ እንደዚህ ብለው እንኳን ልዑልን አንድ ቀን ሲናገሩት አይቼ አላውቅም። በእርግጥ ልዑል አንዳንዴ በሀሳባቸው ላይስማማ ይችላል። እንደምታውቁት ልዑል የሆነ ነገር ካሰበ ይሄ ነገር አይሆንም፣ ወደ ክፍለ ሀገር መሄድ ከሌለበትም አትሂድ ካሉት እሱ ሀሳቡ ከሆነ ማንንም አይሰማም። በዚህ ነው እነ ልዑል ከጓደኞቹ ጋር የሚጣለው። እነሱም ደግሞ ለራሱ ብለው ነው የሆነ ነገር እንዳያረጉህ ገጠር ከሄድክ ይጎዱሃል በማለት ነው። ያው ግን የፈለገው ነገር እምቢ ብሎ እንኳን ቢሄድ አይተውትም፣ ከጎኑ ናቸው። በዛኛውም የተከታተሉ ብዙ ነገሮች ያግዙታል እና የእነሱ ጓደኛ ማቾች በጣም ነው የሚያስቀኗችሁ። የእውነት አሁን እኮ እንደዚህ አይነት ጓደኛ እኮ እንደው ከስንት እድለኛ ብትሆኝ ነው እንጂ የለም። በጣም እርስ በርስ ምቀኛ የሚበዛበት የሆነ አንቺ እንድታድጊ የማይፈልግበት እንድትለወጭ ብዙ ነገርሽን የሚያበላሽ ሰው ነው የሚበዛው። እነሱ ጋር ስትሄጂ ደግሞ መደጋገፍ እንዲሰሩ እንዲበረቱ እርስ በርሳቸው ያላቸው ክብር ከምንም በላይ የነ ልዑል ስራ ምን ይፈልጋል? እምነት፣ እርስ በርስ መተማመን። በቃ የህይወት ጉዳይ ነው። እነሱ እንደዚህ እንደ ማንኛውም ፕራንክ ምናምን የሚሰሩት አይደለምና ተማምነው ነው የሚሰሩት። ይህ ነገር ደግሞ ለእነሱ በጣም ትልቅ እንትን ነው። ከዚህ በላይ ደግሞ ገና ብዙ ብዙ ነገሮች እናያለን። እድሜ ይስጠን። ልዑልም እንግዲህ ያሰበው ተሳክቶለት ከእናቱ ከሚስቱ አንድ ቤት አንድ ላይ ሆነው ሁሉም ነገር በአንድ እንዲሳካላቸው እሱም ወደዛ ወደዚህ ሳይል በቃ እረፍት እንጀራ ቁጭ ብለው የሚበሉበት የእውነት ፈጣሪ በቅርብ ያድርግለት። ዛሬ እስኪ ምን ተሰማችሁ ጋይዝ? እስኪ እናንተስ ደስታችሁን ኮሜንት ስር ጻፉልኝ። የልዑል በሰላም መመለስ ከቤተሰቦቹ ጋር መሰባሰቡ
ምን አይነት ደስታ ፈጠረባችሁ? እኔ በጣም ደስ ብሎኛል የእውነት። ትናንት ቪዲዮ ልሰራ አልተመቸኝም። እዛ በኋላ ያው ኦልሬዲ እናንተም ታዩታላችሁ ብዬ መደጋገም ስላልፈለኩኝ ነው ዝም ያልኩት። ለማንኛውም በሰላም ገብተዋል። ስትጨነቁ የነበራችሁ እህት ወንድሞቼ እንኳን ደስ አላችሁ እያላችሁ ለእናቱ ለሚስቱ እንኳን ደስ አለሽ እያላችሁ እንግዲህ በኮሜንት ስር ደስታችሁን መግለጽ ትችላላችሁ። ሞር ደግሞ እኔን የምታበረታቱኝ እህት ወንድሞቼ ከልብ ከልብ ነው ማመሰግናችሁ። የዛሬው ቪዲዮ ይመስላል። ከተመቻችሁ ቪዲዮ ገና ስትጀምሩ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ያደርግልን እያልን እንወዳችኋለን። ባይ